ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ ወሳኝ ተጫዋች የሆነው ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል። ለመሆኑ ቶማስ ቱሄል ለምን ፓልመርን ከስብስብ ውጪ ሊያደርጉት ቻሉ የሚለውን ጉዳይ እንመለከታለን። የቀድሞ የቼልሲ ሌጀንድ የነበረው ሴዛር አስፒሊኬታ እግር ኳስ በቃኝ ብሎ ጫማውን መስቀሉን ይፋ አድርጓል። አስፒሊኬታን የተመለከተ መረጃ የማጋራችሁ ይሆናል። እሁድ አመሻሽ 12 ሰዓት ቼልሲ በእንግሊዝ ፕሪሚየር ሊግ የመጨረሻውን ጨዋታ ከሰንደርላንድ ጋር ይፋለማል። የቼልሲው አሰልጣኝ ማክፋርላኔ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥቷል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። ዣቪ አሎንሶ ይህንን ጨዋታ ለቼልሲ የመጨረሻ ጨዋታ ለመጀመሪያ ጊዜ በሰንደርላንድ ሜዳ ተገኝቶ ጨዋታውን ይከታተላል ተብሎ ይጠበቃል። እነዚህንና ሌሎችም ቼልሲን የተመለከቱ ወቅታዊ መረጃዎችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ ወሳኝ ተጫዋች ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል። የእንግሊዝ ብሔራዊ ቡድን አሰልጣኝ የቀድሞ የቼልሲ አሰልጣኝ የነበሩት ቶማስ ቱሄል ፓልመርን ከእንግሊዝ ብሔራዊ ቡድን ስብስብ ውጪ አድርገውታል። ቶማስ ቱሄል 26 ተጫዋቾችን ለዓለም ዋንጫ ለእንግሊዝ ብሔራዊ ቡድን የሚፋየቱ 26 ተጫዋቾችን ይፋ ሲያደርጉ ፓልመርን ከቡድኑ ቀንሰውታል። ፓልመርን ብቻ አይደለም ሌሎች ወሳኝ የተባሉ ተጫዋቾችን ከእንግሊዝ ብሔራዊ ቡድን ውጪ አድርጓቸዋል። ቶማስ ቱሄል ብዙ ጊዜ የቼልሲን ጨዋታ በስታንፎርድ ብሪጅ ተገኝተው እንደሚከታተሉ ይታወቃል። የፓልመርን ሁኔታ የዘንድሮ አቋሙ በጥልቀት ሲከታተሉት ነበር። ነገር ግን ፓልመር ለእንግሊዝ ብሔራዊ ቡድን ይመጥናል ብለው ባለማሰባቸው ከእንግሊዝ ብሔራዊ ቡድን ውጪ አድርገውታል። ፓልመርን ብቻ አይደለም ሌሎች ወሳኝ የተባሉ በቀድሞ በእንግሊዝ ብሔራዊ ቡድን አስደናቂ ብቃት ሲያሳዩ የነበሩ ተጫዋቾችንም ሁሉ ከስብስብ ውጪ አድርጓቸዋል። ለምሳሌ ፊል ፎደን ዋነኛ የእንግሊዝ ብሔራዊ ቡድን ተጫዋች እንደነበረ ይታወቃል። ማንቸስተር ሲቲ ቤትም የነበረው ቦታ እጅግ ከፍተኛ ነበር። ፊል ፎደንም እንደዚሁ ከስብስብ ውጪ አድርገውታል። ሌላው ወሳኝ ተጫዋች የሆነው ትሬንድ አሌክሳንደር አርኖልድም እንደዚሁ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ አድርገውታል። ሌላው ብዙዎችን ያወዛገበው ሃሪ ማጉዌር ነው። ሃሪ ማጉዌር ማንቸስተር ዩናይትድ ላይ ጥሩ እንቅስቃሴ ሲያሳይ ተመልክተነዋል በዚህ ዓመት። ነገር ግን ቶማስ ቱሄል ከስብስብ ውጪ አድርገውታል። ይህም ብዙዎችን ያስገረም ሆኗል። ሌላው ሉክ ሾው እንደዚሁ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆናል። ሌላው የቀድሞ የቼልሲ ተከላካይ የነበረው ፊካዮ ቶሞሪም እንደዚሁ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል። ከቼልሲ ቤት ብቸኛ የእንግሊዝ ብሔራዊ ቡድን የወከለ ተጫዋች ቢኖር ሪሲ ጀምስ ነው። ሪሲ ጀምስ አቋሙ ሳይዋዥቅ ለበርካታ ጊዜ ለእንግሊዝ ብሔራዊ ቡድን እንደተጫወተ ይታወቃል። ዘንድሮም በርካታ የቼልሲ ተጫዋቾች በየሀገራት ብሔራዊ ቡድን ውጪ ሲደረጉ ሪሲ ጀምስ ግን ለእንግሊዝ ብሔራዊ ቡድን በኩራት ተመርጦ ለእንግሊዝ ብሔራዊ ቡድን የሚጫወት ይሆናል ማለት ነው። ሌላው ኮልዊል እንደዚሁ አልተመረጠም። በእርግጥ ኮልዊል ዘንድሮ ሙሉ ዓመቱን በጉዳት እንዳሳለፈ ይታወቃል። ስለዚህ አገግሞ ያደረጋቸው ከቼልሲ 3 እና 4 ጨዋታዎች ብቻ ነው ያደረገው። ስለዚህ የኮልዊል ጉዳይ በጉዳት የተነሳ ነው እንጂ በብቃት ምክንያት አይደለም። ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ መሆኑ ብዙዎችን አላስገረመም። ምክንያቱም ዘንድሮ በቼልሲ ቤት ያሳየው አቋም በጣም የወረደ ነው። ይሄ ፓሽን የለውም፣ ተነሳሽነት የለውም። ቀድሞ የምናውቀው ፓልመር የጠፋበት ዓመት ነው ብሎ መናገር ይቻላልና የፓልመር አለመመረጥ ብዙም የሚያስደንቅ አይደለም። ፓልመር እንግዲህ በዚህ ቁጭት ተሰምቶት በሚቀጥለው የውድድር ዘመን ቼልሲ ቤት ድንቅ እንቅስቃሴ በማሳየት ድጋሚ ለእንግሊዝ ብሔራዊ ቡድን ለመመረጥ ጥረት ያደርጋል ተብሎ ይጠበቃል። ወደ ሌላ ዘገባ ስንሸጋገር አስፒሊኬታን እናገኛለን። ስፔናዊው የቀድሞ የቼልሲ የጀርባ አጥንትና አምበል የነበረው ሴዛር አስፒሊኬታ ከ20 ዓመት አስደናቂ የእግር ኳስ ህይወት በኋላ በይፋ ጫማውን መስቀሉን አሳውቋል። ይህ የ35 ዓመቱ የማይበገረው ተከላካይ በተጫዋችነት ዘመኑ በክለብ ደረጃ ከ800 በላይ ጨዋታዎችን በማድረግ ድንቅ ታሪክን ማስመዝገብ ችሏል። እጅግ በርካታ ስኬቶችንም ተጎናጽፏል። ከቼልሲ ጋር የአውሮፓ ሻምፒየንስ ሊግን አንድ ጊዜ ማሳካት ችሏል። የክለቦቹ የዓለም ዋንጫን አሳክቷል። የእንግሊዝ ፕሪሚየር ሊግን 2 ከቼልሲ ጋር ማንሳት ችሏል። የዩሮፓ ሊግ እንደዚሁ 2 ማንሳት ችሏል። አንድ ኤፍኤ ካፕ ማንሳት ችሏል። የሊግ ካፕን አንስቷል። ኮፕ ዴ ፍራንስ የሚባለውንም ደግሞ እንደዚሁ ፈረንሳይ ሊጎች ላይ ይጫወት በነበረ ወቅትም እንደዚሁ ማንሳት ችሏል። በርካታ ዋንጫዎችን በማንሳትም ከትላልቅ ተጫዋቾች ይመደባልና ይሄ የእግር ኳስ አፍቃሪዎች ሁሌም በታላቅ ጨዋነቱ በታማኝነቱና በቆራጥ መሪነቱ የሚያስታውሱት የቀድሞ የቼልሲ ሌጀንድ የነበረው ሴዛር አስፒሊኬታ እግር ኳስ መስቀሉን በይፋ አሳውቋል።
ወደ ሌላ ዘገባ ስንሸጋገር በመጪው እሁድ በእንግሊዝ ፕሪሚየር ሊግ እሁድ ምሽት 12 ሰዓት ቼልሲ ከሜዳ ውጪ ወደ ሰንደርላንድ በመጓዝ ከሰንደርላንድ ጋር የመጨረሻውን ጨዋታ የሚያደርግ ይሆናል። በዚህ ጨዋታ ላይ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ስታዲየም ተገኝቶ ጨዋታውን ይከታተላል ተብሎ ይጠበቃል። ሰንደርላንድና ቼልሲ በአጠቃላይ 114 ጊዜ ተገናኝተዋል። ቼልሲ 57 ጊዜ ማሸነፍ ችሏል። 38 ጊዜ ሰንደርላንዶች አሸንፈዋል። እንደዚሁም 19 ጨዋታ ላይ ደግሞ በአቻ ውጤት ጨዋታቸውን አጠናቋል። አሁን ላይ ቼልሲ 52 ነጥብ በመያዝ 8ኛ ደረጃ ላይ ሲገኝ ሰንደርላንዶች እንደዚሁ 51 ነጥብ በመያዝ 10ኛ ደረጃ ላይ ተቀምጧል። የሁለቱ ቡድኖች ያላቸው የነጥብ ልዩነት አንድ ብቻ ነው። የቼልሲው አሰልጣኝ ማክፈርላኔ ፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥቷል። ስለ 3 ተጫዋቾች ሀሳባቸውን ሰንዝረዋል። ሌቪ ኮልዊል ሙሉ ለሙሉ አሁን ፊት ሆኖ ለጨዋታው ዝግጁ መሆኑን ተናግሯል። እንደዚሁም መጠነኛ ጉዳት አጋጥሞታል ሲባል የነበረው ጃኦ ፔድሮም እንደዚሁ ከቼልሲ ጋር ልምምድ መስራቱና ለጨዋታውም ዝግጁን መሆኑን ተናግሯል። እንደዚሁም የሪሲ ጀምስ ሁኔታ ጥሩ መሻሻል እያሳየ ነው። ከቡድኑ ጋርም እንደዚሁ ትሬኒንግ መስራት ጀምሯል። ስለዚህ በዚህ ጨዋታ ላይ የመሰለፍ እድሉ ከፍተኛ ነው ሲሉ አሰልጣኝ ማክፋርላኔ ሀሳባቸውን ገልጿል። በመጪው እሁድ 12 ሰዓት ሁሉም የእንግሊዝ ክለቦች በተመሳሳይ ሰዓት የሚጫወቱ ይሆናል ማለት ነው። አርሰናል ከማንቸስተር ሲቲ በበርንማውዝ መሸነፉን ተከትሎ አንድ ጨዋታ የቀረው ሻምፒዮን መሆኑ ይታወቃል። የእንግሊዝ ፕሪሚየር ሊግ እስከ መጨረሻኛው ሳምንት ድረስ በታላቅ ትንቅንቅና ተጋድሎ እዚህ ደርሶ ነበረ። አንድ ጨዋታ እየቀረው ነው ሻምፒዮን መሆኑ የታወቀው። የእንግሊዝ ፕሪሚየር ሊግ ምን ያህል ኃያልና የማይገመት ዓለም ላይ ቁጥር 1 ሊግ እንደሆነ ያሳያል። ሌሎች ሊጎች ቀድሞውን የተጠናቀቁት አብዛኞቹ 4-5 ጨዋታዎች ሲቀሩ ቡድኖች ዋንጫውን ማንሳታቸውን አሳውቋል። የእንግሊዝ ፕሪሚየር ሊግ ግን እስከ መጨረሻው ሳምንት በመጠበቅ እንግዲህ ትልቅ የእንግሊዝ ፕሪሚየር ሊግ ቁጥር 1 ሊግ መሆኑን አስመስክሯል። አርሰናል እንግዲህ ዋንጫውን በይፋ የሚረከብበት ቀን ይሆናል። ከክሪስታል ፓላስ ጋር የሚፋለም ይሆናል። ስለዚህ ከፓላስ ጋር ቢያሸንፍም ምንም ለውጥ የለውም። ነገር ግን ሴሌብሪቲውን ከፍ ለማድረግ ማለት ይሄ ደስታቸውን ከፍ ለማድረግ ግን ክሪስታል ፓላስን አሸንፈው ዋንጫውን ከፍ አድርገው ይስማሉ ተብሎ ይጠበቃልና የእንግሊዝ ፕሪሚየር ሊግ የዚህ 2025 የ2026 የውድድር ዓመት መቋጫውን እሁድ ምሽት 12 ሰዓት ይሆናል ማለት ነው። እንግዲህ በአጠቃላይ ቼልሲን የተመለከቱ እንደዚሁም ሌሎች መረጃዎች እነዚህን ይመስሉ ነበረ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ማንኛውም ሀሳብ አስተያየት ካላችሁ ኢንቦክስ ብትጽፉልኝ በደስታ የምመልስ ይሆናል ማለት ነው። በተለይ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ይሄን የዩቲዩብ ቻናል በደንብ ከፍ እንድታደርጉትና ተደራሽነቱን እንድታሰፉት በአክብሮት ጠይቃለሁ። መልካም ጊዜ